ሶሲ ወይ ቀለበትሽን መዳፍሽ ላይ ነበር ያገኘሁት። ማለት ለሊት ለጸሎት ተነስቼ ጸሎት እያደረኩ እንዳለ ጣትሽን ሳይው ቀለበትሽ የለም። እጅሽን ጭብጥ አድርገሽው ስለነበረ ስላስለቀቀሽ ቀለበትሽን አገኘሁት። ይገርማል። እና ልሂድ? አረ ሂድ። እንዴት ወለቀ ብዬ ገርሞኝ እኮ ነው። ይህች ቤተ ክርስቲያን ከኢየሱስ ክርስቶስ ውጭ ከዘላለም ፍዳ ሞት ያዳነኝ ይሄ ነው ብላ ያስተማረችው የትኛውን ቅዱስ፣ የትኛውን ጻድቅ፣ የትኛውን ሰማዕት፣ የትኛውንስ መላእክት ነው ሁልጊዜ መድኃኔ ዓለም የዓለም መድኃኒት እያለች የምትሰብከው? ቅዱስ ሥጋውን ክቡር ደሙን እየፈተተች የምታቀርበው ከኢየሱስ ውጭ ማን ነው? መጽሐፍ ቅዱስ ስለ እነዚህ ሰዎች ምን ይላል መሰላቸው? አዎ በማያውቁት እየገቡ ይሳደባሉ። ኢየሱስ ያድናል፣ ኢየሱስ ጌታ ነው አትሉም ይሉናል። እኛ ስንጠራው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ብለን ነው። ጌታችን ስንል ኢየሱስ ጌታ ነው ማለታችን አይደለም ወይ? አምላካችን ስንል ኢየሱስ አምላካችን ነው ማለታችን አይደለም ወይ? መድኃኒታችን ስንል ኢየሱስ አዳኝ ነው ያድናል እያለን አይደለም ወይ? ደግሞስ መድኃኔ ዓለም ብለን እንጠራዋለን አይደል? የዓለም አዳኝ የዓለም መድኃኒት እያለን ዕለት ዕለት የምንጠራው እኛ አይደለምን? ስሙን ከመጥራት አዳኝነቱን ከመስበክ አልፈን ዕለት ዕለት ቅዱስ ሥጋውን ክቡር ደሙን እያዘጋጀች ኑ መንግሥተ ሰማያት ትገቡ ዘንድ የአምላካችሁን የጌታችሁንና የመድኃኒታችሁን የኢየሱስ ክርስቶስ ቅዱስ ሥጋ ብሉ ክቡር ደሙን ጠጡ እያለች የምትጣራ ከዚህች ቤተ ክርስቲያን ውጭ ቤት አለ ወገኖቼ? ይህንን ቃል የምትናገረው በውጭ ያሉት ነጣቂዎቹ ከዚህ ታናሽ መንጋ ሊጠፉ የሚወዱት አንዳንድ ያልጸና ነፍስ ሊኖር ስለሚችል እርሱ ከመንገድ ስቶ እንዳይወርቅ ከማሰብ እንጂ ለእነርሱ ከሚገባ በላይ መልስ ስለተሰጠ መናገር አያስፈልገንም።
እነርሱ የቅድስት ቤተ ክርስቲያን ሳይሆኑ የኢየሱስ ተቃዋሚዎች ናቸውና ስሙን ከመጥራት ባለፈ እንደ አይሁድ ጭፍራ የሚዘብቱበት የሚተፉበት በተናገረው ቃል ከማመን ይልቅ ያሻቸውን በመተርጎም ለሥጋዊና ምድራዊ ግሎቶቻቸው ትርፍ የሚያገኙበት የሚያላብሱበት አድርጉ ያላቸውን ይፍቱኝ። እግዚአብሔር ይፍታ። እንደው ማላስቸግሮት ከሆነ አንድ ነገር ማወቅ ፈልጌ ነው። ምንድነው እሱ? ንገረኝ። አባ ስለ ኢየሱስ ማወቅ ፈልጋለሁ። ወሽ እኔ ልጅ ተባረክ፣ ብሩክን ዛሬ የምናመሰግናቸው እነዚህ ሁሉ የምትመለከታቸው ከአምላካችን ጋር የምንገናኝባቸው ቅዱሳን እንደ አንተ አምላክን ፈልገው ለዚህ ክብር የበቁ ናቸው። አንተንም ለዚህ ክብር የቀላቀለ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በእውነት ክብር ይግባውና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ምንድነው ስለሱ ማወቅ የምትፈልገው? እንደሚስቷት ተነስቶ ቁርስ ከማገረብ ውጭ ማለት ነው ያዋጣ ይመስልሽ? ለልትኮ ቀስቅሼ ነበር አብረን እንድንሄድ አልሄድም ብለህ ስትቆጣ ትቼ ሄድኩኝ። በፍጹም መሽቀስቅሰሽኝ አታስታውስም? በፍጹም በልቶሽ አሁን ምርጥ ቁርስ አዘጋጅልሃለሁ። ሱስና ናሟታል። ትናንትና ስላልሄድኩ ዛሬ መሄድ አለብኝ እኮ። ቁርስ እንብለን አብረን እንደናያታለን። ጥሩ ግን ምንም መጥፎ ነገር ማትናገሪ ከሆነ ነው። መች ተናግሬ ታውቅና? ትናንትናም እኮ ለጠየቀችኝ ጥያቄ ነው መልስ የሰጠኋት። ያንቺ ንግግር በጣም ነው የሚያመው። እንኳን እሷን ይቅርና እኔንም ቢሆን። አንተን እንኳን ያመመኝ ቁስለ ቦታ ላይ መድኃኒት ስላደረግኩብህ ነው። ግን ምንም ቢያም ይፈውሳል። ትንሽ ብትታገሰኝ፣ ትንሽ ብትሰማኝ የውስጥን ጥያቄ የውስጥን ህመም የሚያድን የሚሽር መድኃኒት ነው። ደግሞ ይህን ሁሉም አደርገው ስለምወድና ላጣ ስለማልፈልግ ነው። ከኔ በላይ ደግሞ የሰማዩ ጌታ ልዑል እግዚአብሔር ሊያጣ አይፈልግም። ጅምሽ ነው እንግዲህ እሺ በቃ ተው። የትዕግስት መጠን ስፋቱ ጥልቅ ነው። ሁሌም እያጠፋው ቃል የፍቅር ነው። ረቡኒ ተናገር ላድምጥ በዝምታ። ባንቺነት ጣትሽ ላይ ያደረግሽው የጋብቻ ቀለበት መጽሐፍ ቅዱስ ማስረጃ አለው? የለውም። ነገር ግን ጣትሽ ላይ ያጠለቅሽውን ቀለበት የሚያይ ሁሉ የታሰርሽና ባል ያላት ሴት መሆንሽን ያውቃል አይደል? ስታወልቂው ፈት አድርገሽውን ቢሆን ሌላ ወንድ ጋር ስትሄጂ አመንዝራ ትባያለሽ። ልክ እንዲሁ ሙሽራው ክርስቶስ ሊወስደኝ እስኪመጣ ድረስ የሚያየኝ ሁሉ የማን እንደሆንኩና መታጨቴን ያውቃል። ስበጥሰው ፈተነኝ። አድርጌውን ቢሆን ስለ ምድራዊ ጉድለቴ ከሱ ቤት ወደ ሌላ ቤተ እምነት ይሄድኩ ቢሆን አመንዝራ ከትዳር ውጭ የምትሄድ አይነት ሴት ማለት ነው። አንቺ በልጅነቴ ስለ ጌታ ምንም ሳታውቂ ተጠምቀሽ
ኢየሱስን አግኝቼዋለሁ ብለሽ ታምናለሽ? በሚገባ በወንጌል ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው መንግሥተ ሰማያት እንደነርሱ ላሉት ናትና እንደሚል አላነበብሽም? እንዲሁም ሌላ ቦታ ላይ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ የእግዚአብሔርን መንግሥት አትወርሱም ይላል። ይህንን ሳላነበብሽም? እንኳን አደረሰሽ። አልተሻለሽም እንዴ? ሶስና በኔ ምክክር በጭራሽ በአንቺ ንግግር አይደለም። አንቺ እንኳን እውነት የተናገርሽው ከቃሉ አልወጣሽ። የኔ ልብ ስለተጠራጠረ ታመመ እንጂ። አረፍ በሉ አረፍ በሉ። ካልሆነ ሐኪም ቤት እንሂድ እንዴ? አይ አሁን ደህና ነኝ። ከትላንት እኮ ለውጣለኝ፣ ይሻለኛል። እኔ የምልሽ ምሪ፣ እስቲ በኢየሱስ ላይ ያለሽን እምነት ንገሪ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 1 ላይ እንደተጻፈው በድንግል ማርያም ሥጋ የተገለጠው የእግዚአብሔር ቃል እግዚአብሔር ነው። ነቢያት ጽድቃችን እንደ መርገም ጨርቅ ተቆጠረ እንዳሉ ሁሉ የአዳም ኃጢአት ወድቆባቸው የሰው ዘር በሙሉ በሞት ጥላ ውስጥ ይሄድ ነበር። የእግዚአብሔርም ክብር ከሰው ልጆች ሁሉ ተገፎ ነበር፣ ተነስቶ ነበር። ሆኖም ይህን የወደቀውን የአዳምን ዘር አዳምን ለማንሳት ልዑል ኃይሉን ክንዱን ሰደደልን። ከተጣልንበት ከጥግድጉ ጨለማም ወደ ብርሃን ወደ ሆነ ሕይወት መለሰን። ከእናታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በዚህ ምድር ላይ ተመላልሶ እኛን ከወደቅንበት ጨለማ በትልቅ ብርሃን ነፃነትን ሰጠን። ወደ ቀደመ ክብራችን ወደ ልዕልናችን መለሰን። ከሰው ዘር ሆኖ ሰውን ሊያድን ወደ ነበረው ክብሩ ከፍ ሊያደርግ የሚቻለው እንዳልነበር እግዚአብሔርም ተረድቷልና ክንዱ የሆነውን ዓለምን የፈጠረበት ቅዱስ ቃሉን ማደሪያው እንድትሆን በመረጣት በእናቱ በኩል ሰደደ። ስለ መተላለፋችን ደቀቀ። በእርሱ ቁስል እኛ እንፈወስ ዘንድ ዓለምን ሁሉ በነፃ ወደደ። በአዳም ሁሉ እንደሞተ በክርስቶስ ሁሉ ሕያው ይሆን ዘንድ ንጹሕ በግ ኢየሱስ ስለ ሁላችን ኃጢአት በመስቀል ላይ ተሰቀለ። ኢየሱስ ክርስቶስ እርሱ አምላክ ሆኖ ሳለ የባሪያ መልክ ይዞ ለመስቀል ሞት እንኳን ሳይቀር የታዘዘ ሆነ። በዚህም ምክንያት በጨለማ ይኖር የነበረ ሕዝብ ሁሉ ብርሃንን አየ። የልቤን ህመም መድኃኒቱን አገኘሁት። ይኸው ፈውስ ሆነልኝ። አዎ ስለሱ ማውራት መስማት ሰላም ነው፣ እረፍት ነው፣ ድህነት ነው። ለዚህም ነው ቅድስት ቤተ ክርስቲያን ሁሌም ሳታቋርጥ ክቡር ደሙን ቅዱስ ሥጋውን እየፈተተች ቅዱስ 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 እያለች የምትጠራው። መድኃኒቱን ውሰዱ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለች የምትጠራው። የሚሰሙት ለነፍሳቸው የሚሆነውን መድኃኒት ይቀበላሉ። ኢየሱስ ክርስቶስ በእርሱ ሊያድር ወዷልና እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ በሩንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል እንዳለ ሁሉ ወደው ፈቅደው ልባቸውን ለከፈቱ ሁሉ በእነርሱ ያድራል። መልካም ሰው ይሄ ነው፣ ለስጋው ድሎት ለስጋው ምቾት ሳይጨነቅ ለነፍሱ ድህነት የሚሮጥ በአደባባይ የሰራውን ኃጢአት ተናግሮ ሰው የሚያሰናክል ኃጢአቱን የሚያስተዋውቅ ሳይሆን እግዚአብሔር ለሾማቸው ካህናት በመናገር ቅኑና በመቀበል ራሱን ከትላንት የኃጢአት ሸክም የሚለይ መልካም ሰው መልካም ወጣት ይሄ ነው። እህቴ ልቤን እንዳሳረፍሻት እግዚአብሔር ያሳርፍሽ። አሜን። ላንቺም ለዚህም ቤት መዳን ይሁን። ያንቺም ቤት የጎበኘ እግዚአብሔር የኔንም ቤት የባሌንም ልብ ይጎብኝ። አሜን አሜን አሜን። የሚገርምሽ ኦርቶዶክስ ስለ ኢየሱስ እንዲህ አይነት መረዳት ያላት አይመስለኝም ነበር። ልክ ነሽ። አብዛኞቹ በቤታቸው ያለውን እውነት ሳይረዱ በምክንያት በድንቅ ተአምራትና ጥቅማ ጥቅም ተስቦን የሚነዱት። ነገር ግን ቅድስት ቤተ ክርስቲያን ከመሰረቷ እስከ ጉልላቷ ስብከቷ ኢየሱስን ነው። ደስ ይላል። እስቲ
ብዙ ጥያቄዎች አሉብኝና ቀስ እያልን እንነጋገራለን። ደስ ይለኛል። ግን እኔ እጅግ ጥቂቱን የቤተ ክርስቲያንን እውነትን የነገርኩሽ። ተዝቆ የሚያልቀውን የእግዚአብሔርን ጥበብ ማወቅና መረዳት ከፈለግሽ ውድ መምህራን ስላሉ እነርሱ ጋር እንሄዳለን። ለእንደኔ አይነቷ በጭፍን ለሚመራ እንኳ አንቺ ትበቂያለሽ። አንዳንድ ስለ ቅዱሳን፣ ስለ ምልጃ፣ ስለ ልሳንና መሰል ጥያቄዎች ማወቅ እፈልጋለሁና መጽሐፍ ቅዱስ ዘርግተን ብንወያይ ደስ ይለኛል። ይህን እድል የሰጠን እግዚአብሔር ስሙ የተመሰገነ ይሁን። አሜን። አሁን እንዴት ነሽ ግን እህቴ? ልቤ የጠማውን የህይወት ውሃ አግኝቶ ድርቀቱ ረጥቧል፣ ህመሙም ጠፍቷል። የማልገልጸው ሰላም ውስጥ ሞልቷል። ምሪ ስለሰጠሽኝ መልካም ነገር ሁሉ አመሰግናለሁ። የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አሜን አሜን። እውነት ነው፣ አዎ እውነት ነው፣ መንገድ ነው፣ አዎ መንገድ ነው፣ ህይወት ነው፣ በእርግጥ ህይወት ነው። ኢየሱስ የጌቶች ጌታ ነው። ወደ እግዚአብሔር አብ የምንደርስበት አንድያ ልጁን የምናምንበት የህይወት መንገድ እርሱ ብቻ ነው። የባህሪ አምላክ ብለን ስናምነው እውነት ነው፣ አዎ እውነት ነው፣ መንገድ ነው፣ አዎ መንገድ ነው፣ ህይወት ነው፣ በእርግጥ ህይወት ነው። ኢየሱስ የጌቶች ጌታ ነው። በማርያም ሥጋ የተገለጠው ወልድን ስናውቅ ነው አብን ያወቅነው። አብ በእርሱ እንዳለ እርሱም በአብ አለ፣ በኃይል በስልጣን የተካከለ እውነት ነው፣ አዎ እውነት ነው፣ መንገድ ነው፣ አዎ መንገድ ነው፣ ህይወት ነው፣ በእርግጥ ህይወት ነው። ኢየሱስ የጌቶች ጌታ ነው። እውነት ነው፣ አዎ እውነት ነው፣ መንገድ ነው፣ አዎ መንገድ ነው፣ ህይወት ነው፣ በእርግጥ ህይወት ነው። ኢየሱስ የጌቶች ጌታ ነው። ወደ እግዚአብሔር አብ የምንደርስበት አንድያ ልጁን የምናምንበት የህይወት መንገድ እርሱ ብቻ ነው። የባህሪ አምላክ ብለን ስናምነው እውነት ነው፣ አዎ እውነት ነው፣ መንገድ ነው፣ አዎ መንገድ ነው፣ ህይወት ነው፣ በእርግጥ ህይወት ነው። ኢየሱስ የጌቶች ጌታ ነው። በማርያም ሥጋ የተገለጠው ወልድን ስናውቅ ነው አብን ያወቅነው። አብ በእርሱ እንዳለ እርሱም በአብ አለ፣ በኃይል በስልጣን የተካከለ እውነት ነው፣ አዎ እውነት ነው፣ መንገድ ነው፣ አዎ መንገድ ነው፣ ህይወት ነው፣ በእርግጥ ህይወት ነው። ኢየሱስ የጌቶች ጌታ ነው። እንዲህ አመል ኩርቶሻል እኮ በጣም። ሐኪም ቤት መሄድ አለብን። አይ አያስፈልግም፣ ማረፍ ብቻ ነው የምፈልገው። ራሴን ማረጋጋት እፈልጋለሁ። እርጉዝ ነሽ እንዴ? ዋና የጸባችን መንስኤ ምን ሆነን ነው? ማለት የኔ አይደለም አላምንሽም ብሎ ነው መማታት የጀመረው። እንዴት እንደዚህ ያደርጋል? እርጉዝ መሆንሽን እያወቀ ታደርገዋለህ። እድል አንዳንዴ እንደዚህ አይነቱ ላይ ይጥልሃል። እሺ በቃ እንታርፍበት እንፈላሰል